ስልጣኔን ለቀቅ ያለው የሚል ነው መጀመሪያ ወይም ደግሞ አልተቀበልኩም አልቀበልም የሚል ሐሳቦች ተነስተዋል። ስልጣኑን አልተቀበልኩም የሚለውን የተወሰነ ሐሳቦች እናነሳለን። በዛሬው ዕለት ለእስክንድር ነጋ ቅርበት ያላቸው ተቋማት፣ ሚዲያዎች፣ የተለያዩ አካላት ወይም የሱ ደጋፊዎች የሚሆኑ እስክንድር ነጋ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ውስጥ ተሰጥቶት የነበረውን ስልጣን እንደማይቀበልና በምትኩ ሌላ ሰው እንዲተካ መጠየቁን ይፋ አድርገዋል። በኋላ ላይ የእስክንድር ደብዳቤ ተብሎ የወጣውን ደብዳቤም ከእስክንድር ደጋፊዎች ለማየት ሞክሬያለሁ። ስለዚህ እስክንድር ዛሬ ጥር 12 2018 ይህንን አቋሙን ያስታወቀው ለንቅናቄው አመራሮች ወይ ፖሊት ቢሮ ላላቸው ሰዎች የጻፈው ደብዳቤ እንደሆነ ነው የወጣው። የደብዳቤ ይዘት ላይ ያው የድርጅቱን መመስረት በደስታ እቀበለዋለሁ፣ የዚህ ታሪካዊ ድርጅት አካል በመሆኔም ክብር ይሰማኛል። ሆኖም ግን በአዲሱ ውህድ ድርጅት ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ እኔ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ። ከአመራር ብለቅም እንደ አንድ ተራ የድርጅቱ አባልነት ያለምንም ቅድመ ሁኔታ እንደምቀጥል እና የሚጠበቅብኝን ለመወጣት ቃል እገባለሁ። ይሄ እንግዲህ የእስክንድር ነጋ መግለጫ ነው። ቃል እንደሚገባ እንደማይለያቸው ከአመራርነት እንደለቀቀ የሚያመላክት ነገር ነው። በርካታ አስተያየቶች ለማየት ሞክሬ ነበረ። በግብረ መልስ ደረጃ ማን ምን እያለ ነው፣ ምን አይነት አስተያየቶች ነው እየተሰጡ ያሉት የሚለውን ነገር ለማየት ሞክሬ ነበር እና አይ ዶንት ኖ የእናንተ እይታ ምን እንደሆነ አላውቅም። ሐሳብ ካላችሁ ልትሰጡ ትችላላችሁ። ሰሞኑን ባነሳነው ነገር ያው እስክንድር አይ ቲንክ እንግዲህ ዛሬ ስለ እስክንድር የምናወራው ለመጨረሻ ጊዜ ይመስለኛል። አይ ዶንት ቲንክ ከዚህ በኋላ እስክንድር ፖለቲካሊም ትርጉም ያለው ሰው አልመሰለኝም። ሶ ምናልባት ልንነጋገር የምንችለው ስለ ደህንነቱ፣ ስለ ጤንነቱ ወይም ቀጣይ የሚወስዳቸው እርምጃዎች ወሸሽቶ ለመውጣት ወዘተ ካልሆነ ከዚህ በኋላ ብዙ የእስክንድር ነገር አልቋል። እኔ የሚገባኝ እሱ ነው። ከገባኝም ቆይቷል። እሱ በጣም ቆይቷል ከገባኝ እና አይ ቲንክ በብዙ ፋይሉ የመጨረሻው ፋይል እየተዘጋ ያለ ነው የሚመስለኝ። እኔ ኦሬዲ አንዳንዴ ፋይሉ ተዘግቶ ወደ መዝገብ ቤት ይሄድ እንደሚባለው አይ ቲንክ የእስክንድር ፋይል ተዘግቶ ወደ መዝገብ ቤት እየሄደ ነው ያለው። ይሄ እንዴት ይሆናል? ብዙ አስተያየቶች ለማየት ሞክሬ ነበር። እኔ ፊል ያደረኩትን ልንገራችሁ፣ አስተያየቶቹን ስመለከት ማለት ነው። አንደኛው በታጣቂው ዙሪያ በተለይ በሱ ደጋፊዎች ይሄ አገም ጠቀም ምናምን በሚሉ ሰዎች አካባቢ ያየሁት ሁሌ የምላችሁ አባባል አለች አይደል? ታስታውሳላችሁ? ሁሌ የምላችሁ እሱን ያየሁት። አንደኛ የኔን አስተያየት ልስጣችሁ ብዬ ነው። አደመ፣ ቀደመ፣ አደመ፣ አጀባቸው፣ አደመ፣ ነዳቸው። ታስታውሳላችሁ? እሱ ነው ያየሁት። አደመ፣ ቀደመ፣ አደመ፣ አጀበ፣ አደመ፣ ነዳቸው። ከትላንት ወዲያ አደመ ቀደመ ነው።
ትላንትና አደመ ነዳቸው ነው አጀባቸው ነው ትላንትና ዛሬ ደግሞ አደመ ነዳቸው ይሄ ነው የኔ ኮንሴፕት እሱ ነው በቃ ይሄ ኮንሴፕት ትዝ የሚለኝ ከዚህ ጋር ተያሳስሮ ነው የቀደመ ያጀባቸውና የነዳቸው ፖሊሲ ማለት ነው ከትላንት ወዲያ ትላንትና ዛሬ ከትላንት ወዲያ እስክንድር የአዲሱ ውህድ ድርጅት በማስተባበር ግንባር ቀዳም ሰው ነው የቃል ኪዳን ሰነድ ዝግጅት ውስጥም ቁልፍ ሚና ነበረው የህገ ደንብ ውስጥም ወሳኝ ሚና ነበረው አደረጃጀትም ሲሰራ ከሱ በላይ የተሳተፈ የለም የሚሰጠውም ስልጣን ቁልፍ ነው እንደውም አንዳንዶች ተቀዳሚ ምክትል ሊቀመንበር የሚሆነው እሱ ነው የሚል ነበር ከትላንት ወዲያ ነው ይሄ አደመ ቀደመ የሚባለው ማለት ነው ከትላንት ወዲያ ነው ትላንትና ደግሞ በውህድ ድርጅት ውስጥ እስክንድር የተሰጠው ቦታ ቁልፍ እኮ ነው የሚያጣጥሉት እነ ኤርሚያስ ናቸው ስሜም ተጠቅሶ አንድ ቦታ ሲሰማ ነበር የሚያጣጥሉት ቦታው ቁልፍ መሆኑን ስትራቴጂክ መሆኑን ስላወቁ ከወዲሁ ሊያጣጥሉት ፈልገው ነው እነማ እነ ኤርሚያስ ለገሰ ዋግጅራ ይጨምራል ሶሊበስጆ እነሱን የሚያጣጥሉት አልገባችሁም ማለት ነው የስትራቴጂክ ጉዳዮች የፖሊሲ ጉዳዮች መምሪያ ኃላፊ መሆን ማለት እኮ የድርጅቱ አጠቃላይ ገጽታ ስትራቴጂ የሚወሰነው በእስክንድር ነው ማለት ነው አጅቦ ነው የሚሄደው እዚህ ጋር ያያችሁ አደማጀበ ማለት ነው አትስሟቸው ኤርሚያስን አትስሟቸው ከዚህ በላይ የትኛው ስልጣን ነው የሚያስፈልገው ቁልፍ ቦታ እኮ ነው ያዘው የስትራቴጂክ እና የፖሊሲ ስልጣን መምሪያ ኃላፊ አንዳንዶቹ እንደውም የተቋሙን ብሬን ነው ሲሉ ሁሉ ሰምቻለሁ መቼ እና ስትራቴጂክ እና ፖሊሲ ጥናት ኃላፊ ነው የሆነው ይሄ ማለት በቃ የሱ ዶክመንቶች ነው በየጊዜ የሚታዩት ጥናትና ምርምር ነው የሚያደርገው ያቀርባል በሱ በጸደቀው መሰረት ነው የሚሄደው አደመ አጀባቸው ይሄ ትላንትና ነው ዛሬ ደግሞ ድሮም ቢሆን እኮ እስክንድር የስልጣን ፍላጎት አልነበረው ይሄው አያችሁት አይደለ በተራ አባልነት ድርጅቱ ስለመንቀሳቀስ ነው ያሰበው በዚህ ኩራት ሊሰማን ይገባል መሪያችን ነው መሪያችን አኮራህን ብለውሉ የቀድሞ የኔም ወዳጆች ነበሩ ባልደራስ ውስጥ ኩራት ተሰማን በእስክንድር ውሳኔ ያሉ ሰዎች አሉ ኩራት ተሰማሽው አይነት ማለት ነው በመሪያችን ውሳኔ ኩራት ተሰማን እንደው መቼም ያሳዝናል መቼም ስልጣን ለምኔ ያለ ሰው ነው ለእስክንድር ነጋ ያለን ክብር የበለጠን የጨመረው ደግሞም አትጠራጠሩ እሱ በድምጽ ብልጫ የሚያምን በድርጅት ዲሲፕሊን የሚያምን ስለሆነ ነው ለያንዳንዱ ስቴፕ ጀስቲፊኬሽን አላቸው ከትላንት ወዲያም ትላንትናም ዛሬም ማለት ነው ጀስቲፊኬሽን አላቸው ግራንድ ባይሆንም እንደ ይልቃል ግራንድ ጀስቲፋየር ባይሆኑ ጀስቲፋየር ለዕለቷ የምትሆን ጀስቲፊኬሽን አላቸው አደመ ቀደመ
አደማጀበ አደመነዳቸው ማለት ነው። ሲቀድምም ጀስቲፋይ ያደርጋሉ፣ ሲያጅብም ጀስቲፋይ ያደርጋሉ፣ መጨረሻም ሲሆን ጀስቲፋይ ያደርጋሉ። እሺ ሰው በየትኛውም ወቅት ጀስቲፋይ ያደርጋሉ። እንዳልኩት ሚስተር ግራንድ ጀስቲፋየር ሌቭል አልደረሱ። ይሄ የሚገርም ነው። አንደኛ ምሳሌ ብዙ ነው ያየሁት። ምን ምሳሌ ያስፈል በጣም ብዙ ነው ያየሁት። አሁን ለምሳሌ የሀብተወልድ ልጅ የጻፈውን አይቼው ነበረ ከአምስተርዳም። አይታችኋል? የጻፈውን የሀብተወልድ ልጅ አይ እንደው መቼ ፖለቲካ እንደሚገባቸው ማለትም እኔ ትላንት ጀዋርን ጀስቲፋይ ሊያደርጉ ሞከሩ፣ ጠፉ። ከዛ በኋላ አግኝቼው ነበር ጀዋርን ምናምን እንዲያግኝቼው አውርቼው ታስራሃላሉ ኤርሚያስ ታሰራለህ ምናምን ሲል እኔ መቼም እንዴት ደረጃ እንደደረሱ ይሄ ጀዋርን አግኝቼው ደውዬለት ከዛ ታስሮ ነበር ወይ ምናምን እስር ቤት ነው ወይ ጀዋር ማን ታሰራለ በቁጥጥር ስር ዋለ ነው የሚለው ርዕሱ። ከዛ ደግሞ አንተ ሀገር ተባሮ ሄዷል ነው ያለው አምስተርዳም። እድሜ ልክህን እንዲህ ፖለቲካ ድሃ ሆነ መኖር አይደብርም? ጥቁር ድንጋይ ሆነ እና ዛሬ ለሌሎች ጀስቲፊኬሽን ነው በቃ የሀብተወልድ። እኔ እስከማውቀው ባይዘው በጣም እስክንድር ከሚጠየፋቸው ሰዎች አንዱ ይሄ ሰውዬ በጣም ከሚጠየፋቸው ባለ መረጃ እስከማውቀው ከፈረሱ አፍ ከሰማሁት ነገር ዛሬ የተቀየረ ሊሆን ይችላል። እና ቀደመም አጀባቸው ነዳቸውም ነው ፖሊሲው። የሀብተወልድ ልጅ እስክንድር ነጋን በስልክ አግኝቼው ነበር። ማስረሻ ሰጤ ወደ ብልጽግና በሄደ ማግስት እስክንድር ነጋ ጋር በስልክ ለረጅም ሰዓት አውርተናል። በሰዓቱ ካነሳልኝ ነጥቦች መካከል የፋኖች አንድነት ወደ 90% ያህል መጠናቀቁን ነው። የቀረው 10% የሚሆን ስራ ነው። የቀረው 10% የሚሆን ስራ ምንድነው ብዬ ጠየቅኩት። እርሱም ከቀረቡት የውህደት ነጥቦች 90% ያሉ ተስማምተናል። አሁን እየተወያየንባቸውና እየተከራከርንባቸው ያሉ 1-2 ጉዳዮች ብቻ ናቸው የቀሩን አለኝ። አከራካሪዎቹን ነጥቦች ሊገልጽልኝ አልፈለገም። እኔም በቀሩት 2 ነጥቦች ሳትስማሙ ምን የሚፈጠር ይመስላል አልኩት። ምንም አለኝ አስከትሎ። በቀሩ ነጥቦች ካልተስማማ በድምጽ ብልጫ እንዳኛለን። በድምጽ ብልጫ የተሸነፈ በድርጅቱ ዲሲፕሊን መሰረት የብዙሃን ድምጽ አክብሮ በትግሉ ይቀጥላል አለኝ። ያንተ ሐሳብ በድምጽ ብልጫ ቢሸነፍ ይህን ታደርጋለህ አልኩት። በሚገባ አለኝ በእርግጠኝነት ስሜት። ሁላችንም ለብዙሃኑ ሐሳብ መገዛት ግዴታችን ነው ሲልም አከለ። ሆኖም አለኝ አስከትሎ፣ ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው ሲነግረው ማለት ነው። ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው። እንግዲህ ይሄ ሰው ዴሞክራት የድርጅት ውይይት ያቃል ማለት ነው። ገና አልተጠናቀቀም፣ ግን እየነገረው ነው ለሀብተወልድ ልጅ። ምን እያለው? ካልመረጡኝ ተራ አባል ሆናለሁ። ዘን ባለ ዲሲፕሊን ይለዋል። ከዛ ቀጥሎ የድርጅቱ ውይይት እኮ አልተጠናቀቀም። እንግዲህ ይታያችሁ፣ ድርጅቱ ውይይት ላይ ነው ያላችሁት። ገብታችኋል። በተለይ ስለ ድርጅት የምታውቁ ሰዎች አመራር አልተመረጠም፣ ምን አላለም። እናንተ ደውላችሁ አገኛችሁት። ካገኛችሁት በኋላ እኔም አልመረጥ ከሆነ በተራ አባልነት እቀጥላለሁ ብላችሁ ከስብሰባው በፊት ስትናገሩ ማለት ነው።
እሺ የሀብተወልድ ልጅ ሆኖም አለኝ አስከትሎ ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው። ይህን የማደርገው ደግሞ አኩርፌ ሳይሆን ያላመንኩትን ሐሳብ ሳስፈጽም ደካማ ሆኜ ድርጅቴን እንዳልጎዳ ነው። ይህ ዲሞክራሲያዊ አሰራር መለመድ አለበት። ለምሳሌ ማስረሻ ሰጤ ወደ ብልጽግና የሄድኩት ሐሳብ የተቀባይነት ስላጣ ነው ቢልም የፈጸመው ድርጊት ክህደት ነው። አንድ ታጋይ በሐሳብ ሲበለጥ ወይም ሲሸነፍ ቢመራውም የብዙሃኑን ሐሳብ አክብሮና በድርጅት ውስጥ ሆኖ ትግሉን ይቀጥላል እንጂ ክህደት አይፈጽምም። እኔ ግን በብዙሃኑ ድምፅ ከተሸነፍኩ እስከ መጨረሻው በተራ አባልነቴ ትግሌን እቀጥላለሁ። በመጨረሻም ስሙን እየጠራ የሀብተወልድ የኔ ወይም የሌላ ግለሰብ ጉዳይ ሊያሳስብህ አይገባም። ዋናው ነገር ውህደቱ ሲጠናቀቅ ጫፍ ላይ ደርሷል። አሁን የምንመሰረተው ውህደት በምንም ምክንያት ወደኋላ አይመለስም። እስከዛሬው የዘገየው የውህደት አመቻች ኮሚቴ አድርጎን የሾምነው እነ ማስረሻ ሰጤ ሆም ብለው ስለቀለዱብን ስለከረሙብን ነው አለኝ። በዚህ ተሰነባበትን። ዛሬ ስለ እስክንድር አመራርነት መልቀቅ የሚሰማው ዜና ለኔ አዲስ አይደለም እና ከዛ ዲሞክራሲያዊ ነው ማለት ነው። ከስብሰባው በፊት ያቅ ነበረ ስለማቃት ተቸገሩ። ይሄ ነው አደመ ቀደመ አጀበ አደመ ነዳቸው። ሲቀድምም ጀስቲፋይ ታደርጋለህ፣ ማን ላይ ሲመጣ ጀስቲፋይ ታደርጋለህ፣ ውራም ሲሆን ጀስቲፋይ ታደርጋለህ። ይገባቸዋል። ከዛ ይመጣሉ ሌሎቹ አኮራን መሪያችን የሚል ማለት ነው። እኔ አንዳንዶች አይቻለሁ በግልጽ የፖለቲካ ደሃ ያላቸው የነዘመንና ያናስረስ ሶሻል ሚዲያ የዲያስፖራ አንቀሳቃሾች እነሱን አይቻቸዋለሁ። ባይሆን እነሱ ጄኒውን ናቸው። በነገራችን ላይ የፖለቲካ ድህነቱም ስላለ ጄኒውን ናቸው። ይሄ አውሮፓ ያሉት ምናምን ሴቶቹ እነዚህ ዘመነ አስረስ የሚሉ እነሱ ጄኒውን ናቸው። እና ዩጋንዳ ያሉት ይሄ የምናም ማህበር የሚባለው ሚዲያ ባቄላ አለቀ ቢባል ብለው ነው የጻፉበት። በአደባባይ እንደዛ ሲተርቱበት አይቻሉ። ባቄላ አለቀ ቢባል ብለው ማለት ነው። አይ ቲንክ የነሱ ጄኒውን ነው ብዬ ነው ማምነው ከና ሀብተወልድ ይልቅ የና ሀብተወልድ ልጆች ይልቅ ጄኒውን ነው። ቢኮዝ በቃ አንፈልግም ነበር አሁን ብትሄድ ባትሄድ ባቄላ አለቀ ቢባል ምናምን ቀለለ ነው እያሉ ያሉት። ዩጋንዳም ያለው ይሄ የዚህ የሚዲያ ማህበሩ ትላንት የነገርኳቸው 12ቱ ሚዲያዎችም እነሱ አቋማቸው ጥርት ያለ ነው። ግልጽ ናቸው። ያኛውም ግልጽ ነው። ይሄ የፖለቲካ ደሃው ሄድክ መጣህ ምን ባቄላ አለቀ ቢባል የሱን የተጻፈለት ባይዘው ይሄኛው ግን ትላንትና ነግሮኝ ነበር። የነገረኝ ምንድነው? ዋናው የድርጅቱ መጠናቀቅ እሱን ነበር ሲጠብቅ የነበረው። አንዳንዴ እኮ በጣም ነው የሚያስቀው እውነት ለመናገር በኋላ መጣበታለሁ። ግን የሚደራጀው ድርጅት አንተን እንደገለሰብ አይደለም እኮ የፖለቲካ እምነትን እንደ እምነት ገመድ ከቶ እየሸመቀቀህ ዋናው ድርጅቱ መቋቋሙ ነው። አስባችሁ ታውቃላችሁ? ማለት ሎጂካል ነው ይሄ። የናንተን የፖለቲካ እምነት የፖለቲካ አስተሳሰብ ኖሬበታለሁ እሞትለታለሁ የምትሉትን አስተሳሰብ በገመድ ጠቅሎ የሚያንቅ ድርጅት እየተመሰረተ ያ ነገር እስኪመሰረት ነው የምጠብቀው። ማለት የት ሀገር ነው እንደሱ አይነት ነገር ያለው? እንደ ግለሰብ እኮ አይደለም። ግለሰብ እስክንድርን ህይወቱን መውሰድ ይቻላል። የፖለቲካ እምነቱን የፖለቲካ አስተሳሰቡን ኖሬለታለሁ እኖርለታለሁ የሚለውን እሞትለታለሁ የሚለው አስተሳሰቡ
የታነቀው። ይሄ ድርጅት አንቆታል። ቁም ነገር ስላለው ስለሌለው አይደለም፣ እንትኑን ስኮፑን እንድታዩት ነው፣ እንዴት አይነት እንደሆኑ ማለት ነው። አነሰን በዛም ያዳምጣቸው ስላለ እኮ ነው። ሻቢ አነሰን በዛ አዳማጭ አላቸው፣ ኦዲየንስ አላቸው። ለዚህ ነው አደመ ቀደመ፣ አደመ አጀባቸው፣ አደመ ነዳቸው ያልኳችሁ። ከትላንት ወዲያ ትላንትናና ዛሬን ብትመለከቱ ማለት ነው። እና የሆነ እስቲ ራሳችሁ አስቡት፣ የሆነ ኦርጋናይዜሽን ይደራጃል፣ የሆነ ድርጅት። ያ የሚደራጅ ድርጅት ከናንተ እምነት በተቃራኒ ብቻ ሳይሆን የሚያጠፋችሁ ድርጅት ነው። አሪ ኦኬ ዊዛት ማለት የት ሀገር ነው እንደሱ አይነት ነገር ያለው? እነ ዶክተር አረጋይ በርሄ ለጥሩ ምሳሌ ስለሆነ እነ ግዳይ ዘራጽዮን እንደው ቢያንስ ኦፕን ዲስከሽን ባለበት በቪዲዮ ተቀርጸው ተከራከሩ። ይሄ እንግዲህ የዛሬ ስንት ዓመት ነው? 40 ዓመት ነው? 30 ምናምን ዓመት 40 ዓመት አካባቢ። አሁንም ቪዲዮ አለ። ዶክተር አረጋይ በርሄ እዚህ ጋር ተቀምጦ አቶ ኢንጂነር ነው ግዳይ ዘራጽዮን እዚህ ጋር ተቀምጦ አቶ መለስ በዚህ ጋር ተቀምጦ ሌሎች ተቀምጠው ተከራከሩ፣ ዲቤት አደረጉ። መሰረታዊ የመርህ ልዩነት ስለመጣ ማለት ነው። ኢማጂን እንግዲህ አቶ አረጋይ ዶክተር አረጋይ በርሄ ማለት የህወሓት የጦር አዛዥ ናቸው። ማታቁ ሰዎች ከነበራችሁ የድርጅቱም ሊቀመንበር ነበሩ። የጦር አዛዡ እሱ ነበረ፣ ዶክተር አረጋይ በርሄ ነበር። እነ ስብሃት ሲገቡ እነ መለስ ሲገቡ የትግሉ አቅጣጫ ተቀየረ። ሞሮለስ የህወሓት ትግል የኤርትራ ብሔርተኝነት ትግል ሆነ። ባይዘው ያኔ ነው ሽፍት ያደረገው። የኤርትራ ጥብቅና የሚቆም ሆነ። ህወሓት የትግራይ ኬዝ ማባያ ሆነ። የህወሓት የትግራይ የኤርትራ የብሔርተኝነት ጠበቃ ሆኖ መጣ። እነ መለስ ሲገቡ እነ ስብሃት ሲገቡ ማለት ነው። ጥሩ ምሳሌ ስለዚህ ነው። ተከራከሩ፣ ተሸነፉ። ኦኬ ደንዋት ጥለው ወጡ፣ ሸኟቸው። በሰላም ግባ ብለው ሱዳን ሸኟቸው። እነሱ ወደ አውሮፓ ገቡ። ደወቅ ዳወይ ምክንያቱም እነሱን ያንቀናል፣ አስተሳሰባችን ጋር አብሮ አይሄድም፣ ልንሞትለት የሚገባ ሐሳብ አይደለም፣ ልንታገልለት የሚገባ ሐሳብ አይደለም ባሉ ሰዓት ተከራክረው ሸኟቸው። በሱዳን አድርገው አውሮፓ ገቡ። አሁን እስክንድር እሱ በህይወቴ አልታገልለትም የሚለው ሐሳብ አሸነፈ ተባለ። እንግዲህ ምን እንደሚያደርገው እዛ ውስጥ ተራባል የሚሆነው ምን ለማስፈጸም ነው? ተራባል የሚሆነው በተራባልነቴ ይቀጥላለሁ አለኝ ምናምን ምን ለማስፈጸም ተራባል ይሆናል? ቴልሚ እስቲ ንገሩን። ማለት ፖለቲካ የምታውቁ ፖለቲካ የምታስቡ ሰዎች ትንሽ ከሰፋ ያለ አይምሮ ያላችሁ ጥቁር ድንጋይ እያልኩ አይደለም። ምን ለማስፈጸም ነው ተራባል የሚሆነው? ዘመነ ከላይ ቆሞ እንዲሸናበት ነው? አስረስ ከላይ ቆሞ እየሳቀ እንዲሸናበት ነው? ለአማርኛው ይቅርታ በዚህ አጋጣሚ። እኔ ግን ዝም ብዬ እንደ አይኔን ስጨፍን አስረስ ሲሸናበት አያውል። ከምሬ ነው የምላችሁ። በቃ በዛ ልክ ልግለጸው ብዬ ነው። አስረስ ቆሞ ሲሸናበት ነው ማለት እስክንድር አያሳፍር ማለት በስትሮንግ ሌብል ልግለጸው ብዬ ነው። በጣም
ተመራጭ የሆነ ደስም ላይላችሁ ግን በቃ ቆመው ሲጸዳዱበት ነው ያያዩ ያለው አሁን ዛሬ የሚጽፍበት አደመቀደመ አደማጀባቸው አደመነዳቸው የሆነ ይሄን ብሎ ነበረ ምናምን አንደኛ ዲሲፕሊን እስክንድር ዲሲፕሊን የለውም የሚለውን ያሳየውት ባይዘው በዚህ ጽሁፉ ላይ ዲሲፕሊን የለውም እኔ ድርጅት ውስጥ አልፍ ያለው የድርጅት ዲሲፕሊን አውቃለሁ የተጨቃጭቀክ ምናምን እንትን ሊክ የምታረግና መረጃዎች የምታወጣ ከሆነ አደገኛ ነው እዚህ እስከመባረር ብቻ ሳይሆን እስከመታሰር ያደርሳል ግን ዲሲፕሊን ነው ልትለይ ነው አሁን መጣ በውስጥ በኩል ደውሎ ረጅም ሰዓት አውርተው እኔን ካልመረጡኝ ተራባል ሆናለሁ አለኝ ብለ የሆነ ሰቀ ወቅት ነው የነገረኝ ብለ ስትናገር ኢቭን እስክንድር ዲሲፕሊን ያለው ሰው አይደለም የሚለው መልእክት ነው ያስተላልፈ ያለው ባይዘው አይደለም ይያለው ለምን በዚህ ልክ ትገሉታላችሁ ዲሲፕሊን የሌለው ባብላጫ ድምጽ ምናምን ተራንትን የሆነ ሶ አደመቀደመ አደማጀባቸው አደመነዳቸው ይሄ ነው የሆነው እና the grand justifiers አሁን ይመጣሉ ከትንሽ ጊዜ በኋላ the grand justifiers ይልቃል ምናምን ይመጣሉ ከዛ እኔ ባለኝ መረጃ እስክንድር በድርጅቱ ምስረታ ቁልፍ ተሳታፊ ነበር በአመራር ምርጫ ላይም ቁልፍ ተሳታፊ ነበር በድምጽ አሰጣጥም ላይ ቁልፍ ተሳታፊ ነበር ስለተበለጠ ነው ይላሉ ይልቃል አሁን ይመጣሉ ነገ ወይ ከነጎዲያ ወይም የሚቀጥለው ሳምንታት ውስጥ ስለ እስክንድር ለመናገር አሁን እስክንድር ፖለቲካሊ ሞቷል በቃ ኖ ሞር እስክንድር የለም ስለዚህ ፋይሉ ተዘግቶ ወደ መዝገብ ቤት ሄደዋል ይልቁንስ መታሰቡለት በተወሰነ መልኩ እንደው ለቤተሰቦቹ ይኑር የምትሉ ከሆነ እንደነ ዶክተር አረጋይ በርሄ መንገዱን ክፈቱለት እንደነ ግዳይ ዘራጽዮን መንገዱን ክፈቱለት መንገዱ ወደ ሱዳንም ከሆነ ይግባ ወደ ሱዳን I don't know ኤክስትራ ይገባሉ አላውቅም አሜሪካ እንኳን መምጣት ይቻላል መሰለኝም በጣም ከባድ ነው ምናልባት ሩቢዮ ጋር ደውሎ I don't know እሱንም ያገኘው አይመስለኝም ሶ በቃ በሩን ክፈቱለትና ልቀቁት ሶ የእስክንድር አጀንዳ I think ዛሬ ያለቀ ደቀቀ ይመስለኛል ማለት እቺ ሳምንት ውስጥ የሆነ ወጥቶ ሊናገር ምናምን ይችል ይሆናል ከዛ ውጪ ግን ብዙ ገደል ጫፍ ከቶን ነበር በቃ ብለው አሁን እርምጃ ወስደውበታል ምንም ከዚህ በኋላ እስክንድር ሚኒንግለስ ነው ያሳዝናል ግን ከሁሉም ያጣ ጎመን ሆነ በፋኖ የአንድነት ሂደት ውስጥ ከዚህ በኋላ የማስረሻ ጉዳይ ሳይሆን አሳሳቢ ሊሆን የሚችለው የማስረሻ አጋጆች የማስረሻ አቃፊዎች ማስረሻን አቅፈው ደግፈው እዚህ ጋር ያመጡብን ሰዎች አሁን የት ነው ያሉትኝ በፋኖ የአንድነት ጉዳይ ላይ ዋና ተሳታፊ ሆኖ የተቀመጠ ከእስክንድር ጀምሮ ማለት በዋነኝነት ደግሞ እስክንድር እዚህ ሰዎች ከትላንት ታሪካቸው ከስተታቸው ተምረዋል የራሳቸውን ፈትሸዋል ምን አድርገዋል አሁን እንኳን ወጥተው ሲናገሩ ያየነው ነው በየሚዲያው ምን ሰማው ከሚዲያው ላይ ከመንሰማው በተጨማሪ ደግሞ በተለያየ ሁኔታ ኢንፎርማሊ የሚወጡትን ውይይቶች ስንሰማ you know what ይሄ ሰውዬ ገና ገደል ከቶን አልጨረሰም
ገና ተንደርድረን ከዳንበት ቁልቁለት ውስጥ ተመልሶ ሊከተን ነው የሚል ትልቅ ስጋት አለብኝ። ምናልባት እንደው I think ዛሬስ ውጤታማ ሆነዋል። ይሄ የዚህ በባለ ሀብቱ ድጋፍ ያለው የተቋቋመ የአማራ ሚዲያ ካውንስል 12 ሚዲያዎችን የያዘው አካል ብዙ አሁን ያለፉት 2 ሳምንት ቀርጸው ያስተላለፉት መልእክት ኢፌክቲቭሊ ሰርቶላቸዋል። በነገራችን ላይ 12 ሚዲያዎች አንድ ላይ ሆነው የአማራ ሚዲያ ካውንስል እንደሚል በዛ በወንጀለኛው ባለሀብት እንደሚተዳደሩ ነግሬያቸዋለሁ። እነዚህ 12 አካላቶች ያስተላለፉት ቀርጸው እስክንድር ላይ ያስተላለፉት መልእክት ውጤታማ ሆኗል። ትርክታቸው ውጤታማ ሆኗል። ኮንግራቹሌሽን ማለት ፈልጋለሁ ለነሱ። ውጤታማ ሆነዋል። በነገራችን ላይ አይ ቲንክ መስራት ያለባቸውን ስራ አጀንዳ ቀርጸው እስክንድርን ገፍተን ማስወጣት አለብን ብለው ቀረጹ፣ ሰሩት። ከምንም ያጣ ጎመን ሆነ እስክንድር። ያን ቃላት ስጠቀም ከዛም በላይ ነው የሚያደርጉት ወንድሜ። ያው ለእንትን ኃላፊነት እንዲሰማኝ አስቤ ነው እንጂ እኔ ቆራርጠው ካልበሉትም ይገርመኛል። እንደ ሌሎቹ ጆሮውን ካልቆረጡት፣ እጁን ካልቆረጡት፣ ብልቱን ካልቆረጡት ይገርመኛል። እስከዛ ነው የማስበው። በግልጽ ልንገራችሁ፣ ቆራርጠን ነው የምንበላችሁ ነው ያለው የኔ ወንድም። በእሳት ነው የምናቃጥላችሁ ነው ያለው ዘመነ። በለስ ቀንቶት ከኤርትራ መጥቶ ጎጃም ከገባ እስክንድርን ካገኘው በእሳት ነው የሚያቃጥለው። እስከዛ ነው የማስበው። አዝናለሁ፣ ይህን ስናገር አዝናለሁ። ግን በእሳት ያቃጥሉታል። በእሳት አይደለም የሚያቃጥሉት። አክቹዋሊ ለህወሓት ነው አሳልፈው የሚሰጡት። ለህወሓት ለነ ደብረ ጽዮን አሳልፈው ይሰጡታል እስክንድርን። ዩልሲ ላለፉት 30 ዓመታት እንደ እስክንድር ያቄሙበት የለም። ቁጥር አንድ ውስጥ በብዙ ሰዎች አሉ። እስክንድር ነጋ ቁጥር አንድ ቂማቸው ነው። አንዱ የሚያደርጉት ኖት እነሱ በሳት አያቃጥሉትም። ለህወሓት በስጦታ መልክ ይሰጡታል። እስክንድርን አሰቃይቶ ይገለዋል። አይዘው ማስረው አሁን ጦርነት ምናምን በኋላ ማነሳላቸዋል። እሱ ሲጀመር እንካ በስጦታ መልክ ብለው ህወሓት እየወሰደው ነው የሚሉት። ይሄ ነው የሚሆነው። እንግዲህ ይሄ እኛ አይ ቲንክ እኔ ያው የመጨረሻ የመዝገብ መዝጊያ ላይ ስላለው ከእስክንድርን በተመለከተ ፋይል መዝጊያ ላይ ነው ያለሁት። የመጨረሻው ስቴጅ ላይ ነው ያለሁት። እውነት ለመናገር አይ ዶንት ቲንክ ከሳምንት ከምናምኖች በኋላ ስለ እስክንድር መጥቼ ማወራ አልመሰለኝም። በጣም ኤክሰፕሽናል የሆነ ነገር ካልመጣ በስተቀር ፋይሉ ተዘግቶ መዝገቡ ወደ መዝገብ ቤት ሄዷል። ይሄን ደግሞ ብለነው ነግረነዋል። በጣም ነግረነዋል። እውነት ለመናገር እኔ ከኔ በላይ የነገረው ሰው የለም። እንደ ጠላትም ይቁጠረው እንደምንም ይቁጠረው። እኔ በግልጽ ልንገራችሁ፣ ጫካ ሲገባ ተቃውሜዋለሁ። ዛሬ ምስክር ናቸው። እነ ኤርሚያስ ሹሹ ሺበሺት ምስክር ናቸው። እኔ ቤት ነው የመጡት። ሙሉጌታ ምስክር ነው። እኔ ቤት ነው የመጡት። ቁርስ እየበላን ነው፣ ቤተሰብ ባለበት። አይ በቃ ወደ ጫካ ልገባ ነው። እስክንድር አንተ ጫካ ገቢ መሆን የለብህም። እኔ አንተ እንድትሆን የምፈልገው የማንዴላ እንድትሆን ነው የምፈልገው። የሰላም ምልክት እንድትሆን ነው የምፈልገው። ከልቤ ነው በምደግፈው ሰዓት እስከዛ ድረስ ነግሬዋለሁ። እኔ አይቆጨኝም። በነገራችን ተው ይቅርብህ፣ ወደ ጫካ አትግባ፣ የሚያሰራ ሁኔታ የለም ምናምን ምን የባሰ ነው እዛ ያለው። ይሄ ዴይ ዋን አሜሪካን ሀገር እኔ መኖሪያ ቤቴ መጥቶ ቁርስ እየበላን ከኔ ውጪ ሌላ ሰው የለም እንዳትሉ 2-3 ሰዎች ባሉበት ይቅርብህ እስክንድር ጫካ መግባት።
አይቆጨኝም። ሌሎቹ ያኔም ገባስ ከዛ በኋላ ከኔ ጋር ያለውን ኮሙኒኬሽን አቋረጠ ሙሉ ለሙሉ። ለሌሎቹ ጋር ሆነ መረጃ ሁሉ በሌሎች ነው የሚመጣው። እኔ ሚዲያ መጣለው እስክንድር ዛሬ ይሄን መረጃ አስተላለፈ ይሄን አስተላለፈ ምናምን። ምንድነው ነገሩ? ጠፋ ሲባልም አንዳንዶች ወረዱብኝ እኔ ላይ። አንተን ነው የሚያምንህ አንተን ነው የሚያውቅህ የት ገባ ቢሞት። አንዳንዶቹ እንደውም አውቃለሁ አንድ እዛ ጀርመን ያለ እስክንድር ቢሞት የሆነ ነገር ቢሆን ከኤርሚያስ ራስ አንወርድም ነው ብሎ ፕሮግራም ይሰራብኝ። እንዲህ አንቆ ሊገለው አሁን እስክንድር አንዲት ነገር ቢጫር እስክንድር ተጠያቂው ኤርሚያስ ነው። ከኤርሚያስ ውጪ ሌላ የለም የሚያምነው ኤርሚያስን ነው ተብሎ ይሄ በአደባባይ የተሰራ ሚዲያ። አገር ቤት ያሉ በጣም የጨነቃቸው ልጆች እነ ዘለሌ ዛሬ ልናገረው ከዘለሌ ጋር ለብዙ ጊዜ ተኮራርፈን ነበር። አም ፓርቲ እየመሰረተ ነው አገኘዋለሁ ድርጅት መስርተናል ብሎኛል። ይንገራችሁ ከፈለጋችሁ ጠይቁት። ዘለሌ የሚባለው ደወለልኝ። ማናት የምትባለው አሁን እዛ አፍነው የያዟት እነዘመነ አፍነው የያዟት አንድ ሴት ባልደራስ ውስጥ የነበረች ልጅ ኦሮሞ ናት ብለው ያፈኗት። እነሱ ኦሮሞ ናት አላሏትም። እስር ቤት የነበረች እስክንድርን ስሰልለው ምናምን ተብሎ የነበረ አስካለ ደምሴ። ይህን ጉዳት ታውቁም አይደል? ልንገራችሁ። እስክንድር የጠፋ ሰሞን አስካለ ደምሴና ዘለሌ ለኔ ደወሉልኝ። ያው ዘለሌ በህይወት ስላለ ሚዲያ ያላችሁ ሰዎች ኢትዮጵያ ጠይቁት። እኔ ሆዴ ጫካ አይደለም። ደወለልኝ ዘለሌ ጻፈልኝ በተደጋጋሚ ካስካሌ ጋር ነው ያለው። ኤርሚያስ የእስክንድር ጉዳይ ምንድነው እኔ የማውቀው ነገር አይ ካንተ በላይ የሚያምንህ የለም። ከልቤ ነው የምናገረው። ይሄን ካንተ በላይ የሚያምንህ የለም። የሄደበት የምታውቀው አንተ ነህ። ዘለሌ እኔ ቤቴ መጥቶ ነበር። ቁርስ በልተናል ቤተሰብ። ሁለት ሰዎችም አብረው ነበሩ። አንደኛው ኤርሚያስ ሺበሺ ነው፣ ሌላኛው ሙልጌታ ነው። ስለሚታወቁ የዚህ የዲሲ ግብረ ኃይሎች ስለነበሩ እነዚህ ሰዎች ጋር መጥተው ወደ ጫካ ልገባ ነው ሲለኝ ጫካ ለአንተ አያዋጣም። ከልቤ ነው የምናገረው። ያው ኤርሚያስ አለ ተናገር፣ ከምሬ ነው። ለአንተ የትጥቅ ትግል አያዋጣም። የተሰራህበት አይደለም። ኢቭን መግለጫ አውጣልኝ ሲለኝ እንኳን መግለጫ ነው የሰላም መግለጫ ነው ጽፌ ሄድኩት የሰጠሁት። የድርድር የንግግር ምናምን የአማራ ኬዝ በድርድር መፈታት አለበት መግለጫ ነው የጻፍኩት። በኋላ ልጆቹ ተጨነቁ። ምን አሉ? ማናት ቅድም ያልኳችሁ ልጅና ዘለሌ በቃ የኤርሚያስ ካንተ በላይ የሚያምነው ስለሌለ የገባበትን ንገረኝ አስካለ የምትባለው። እኔ ከልቤ ነው ከኔ ጋር ኮሙኒኬሽን ያቆመው የዛለት ነው። በኋላ ይሄ ያልኳችሁ ጀርመን ያለ ዲያቆን ምናምን ሚል የእስክንድር ማለት ከኢየሱስ ክርስቶስ ቀጥሎ የሚያመልከው ነበረ። በነገራችን እስክንድር አንድ ነገር ቢሆን ተጠያቂው ኤርሚያስ ነው ብሎ ፕሮግራም ሰራ። ምንድነው ተጠያቂ መሆኑ ስል አንተን ነው የሚያምንህ፣ የሄደበት የምታውቀው አንተ ነህ። ማናት ማን ደምሴ ማነው ስሟ አስካለ ደምሴ ኦሮሞ ናት አሏት። በነገራችን ላይ እኔ አሁን አንዳንዴ እኮ በጣም የሚገርመኝ ፕሮግራም ሰርቶባታል። ጀርመን ያለው ኦሮሞ ናት እስክንድር ጋር አብራ የተሳሰረችው ለኦህዴድ ልትሰልል ነው ብሎ ፕሮግራም ሰርቶባታል አስካለ ላይ። ታውቃላችሁ ይሄን? የአማራ ታጋይ ሆናውን አስረዋታል። በኋላ ተናገርኩኝ እኔ ወጥቼ አኮር ቀራላቸው ዘለሌ ምናምን ነው። እኔ ራሴ ነው ነፃ ማውጣው፣ ማቀው ነገር የለም። ተለያይተናል። አሁን በቅርብ ነው ኮሙኒኬት ብናደርገው። ሚዲያ አለ እንዲህ ፓርቲ መስርተናል፣ ፕሊስ ለሌሎቹ እንደምታስተናግደው አስተናግደን በይፋ በምርጫ ቦርድ እየተመዘገብን ስለሆነ
ይሄን ልነግራችሁ የምፈልገው የዛኔውም ውጤታማ እንደማይሆን እኔ ፐርሰናሊ ነግሬዋለሁ። እንደሌሎቹ ታላቁ ታናሹ ምናምን እያሉ ሲሉ ታላቁ ምናምን አይደለም። it's not ታላቁ ፖለቲካ አይደለም፣ ፖለቲክስ አይደለም። ታላቁ ታናሹ፣ ረጅሙ አጭሩ፣ ደን ፋይናሊ ደግሞ ልክ ወደዛ ሲገባ ፕሮግራም ሰራው። እኔ እስክንድር ለአማራ ብሔርተኝነት የቤት ባለቤት አይደለም፣ የቤት ባለቤት አይደለም። በምንም ተአምር የአማራ ብሔርተኝነት እስክንድርን አይቀበለውም። አዲሱ የአማራ ብሔርተኝነት ለምን ጀስቲፋይ አረኩኝ? አዲስ ነው። የአማራ ብሔርተኝነት አግሬሲቭ ነው። በኋላ መቅረቱ የሚበሳጭ የመብራት ቢጫ፣ አረንጓዴ፣ ቀይ ማያቅ፣ የስፒድ ልኬት ማያቅ፣ ያገኘውን እየጠረመሰ የሚሄድ አንዱ ባህሪው እሱ ነው። በመዘግየቱ የሚያብድ አንድ። ሁለተኛ የአማራ ብሔርተኝነት ልዩ ባህሪው ያሁኑ ማለት ነው ፕራይሞርዲያል ነው። በደም ነው የሚያስበው፣ በእትብት ነው የሚያስበው። አማራነትን ደምነት ነው ብሎ የሚያስበው። ሶሻሊ ኮንስትራክትድ ነው ብሎ አያምንም። የአማራ ብሔርተኝነት ሶሻሊ ኮንስትራክትድ ነው አይልም። ለዚህ ነው እንትና በአባቱ እንደዚህ በእናቱ እንደዚህ፣ በረከት በአባቱ እንደዚህ በእናቱ እንደዚህ፣ ተፈራ ኋላ በአባቱ እንደዚህ በእናቱ እንደዚህ እያለ የሚከፋፍለው። ለዛ ነው ፕራይሞርዲያል ነው፣ የደም ነው፣ የትብትና የአጥንት የጉልጥምት ፖለቲካ ነው። አይሆንም። ሶስተኛ የአማራ ብሔርተኝነት የአውራጃዊነት ነው። መጀመሪያ የሆነ አውራጃ ውስጥ ባለቤት መሆን አለብህ የአማራ ብሔርተኝነት ውስጥ ለመግባት። ጎጃም የሚባል አውራጃ አለ፣ ጎንደር የሚባል አውራጃ አለ፣ ሸዋ የሚባል አለ፣ ወሎ የሚባል አውራጃ አለ። አልፎም ሊሄድ ይችላል። ባይዘው በጎጃም ውስጥ የሆነ በጎንደር ውስጥ የሆነ ምናምን ሁሉ አለው። እሱን ለጊዜውን ተወው። አውራጃዊነት ነው። እስክንድር አውራጃ የለውም። የቱ ነው አውራጃው? ሸዋ ነው አውራጃው? ጎጃም ነው አውራጃው? አውራጃ ከሌለህ ልትሆን የምትችለው ተከራይ ነው የምትሆነው። ስለዚህ የመጀመሪያ ሰሞን ጥሩ ተከራይ ነው እስክንድር የሚሆነው። ይወዱታል። ስለሚወዱት ጎንደርም የኔ ተከራይ ነው ይለዋል፣ ጎጃሙም የኔ ተከራይ ነው አለው፣ ወሎም የኔ ተከራይ ነው አለው፣ ሸዋም የኔ ተከራይ ነው አለው። ተከራይ ሆኖ መጣ። ጥሩ ተከራይ፣ ቤተኝነት የሚሰማው ተከራይ፣ ቤተኛ የሆነ ተከራይ ማለት ነው። ይሄ ተከራይ ሁሌ ተከራይ ሆኖ ላይቀጥል ይችላል። ጸብ ሊኖር ይችላል የሆነ ቀን። ያኔ ባይተዋር ነው፣ ባለቤት አይደለም። ቤተኝነት ፊል አድርጎ የቤቴ እያለ እየወሰነም ሊሆን ይችላል። በነገራችን ላይ ጸብ ሲመጣ ግን ሌላ ነው የሚሆነው። ሁሉም ተከራይ ነህ ነው የሚሉት። እንደውም ጥሩ የሚለውን ይቀንስና መጥፎ ተከራይ የሚባል ትሆናለህ። እኔ በስንቱን ድራማ እወደዋለሁ። ብዙዎቻችሁ እንደምትወዱት አውቃለሁ። በስንቱ የፕሮግራሞቹ ይዘት ይደንቀኛል። እውነት ለመናገር ይደንቀኛል። የብስንቱ ድራማ አሁን ሰሞኑን የለም። አንደኛው ድራማ ላይ ከእስክንድር ጋር የሚመሳሰልብኝን ነገር ልንገራችሁ።
ማናት የምትባለው ሰራተኛዋ አሰገደች ነው እርስሞ ጥሩ አገልጋይ ናት አሰገደች በጣም ጥሩ ተንከባካቢ ሺፊል ላይ ከርሆም እንደ ቤቷ ነው የምታስበው አሰገደች እዚህም ስትሆን እዛም ነብስንቱ ቤትም ምን ተስኖት ቤትም ነጋሽ ምን ተስኖት ቤትም ሺፊል ላይ ከርሆም ወሳኝ ሁሉ ናት በማን ነው ምን ተስኖት እያለች ሁሉ ትቆጣዋለች አቶ ምን ተስኖት ልጁንም የእሳቸው ልጅንም ሴቷንም በስንቱንም ልጆቹንም she feel like her home don't forget ሰራተኛ ናት በኋላ አንድ ቀን በስንቱ ስለሆነ ሰልፊሽ ነገር ሆነና ወይም ችግሩ በዛበትና ለምንድነው አሰገደች የኔ ብቻ ማጥቶ ነው ብሎ አሰበ ለምንድነው የኔ ብቻ ማጥቶ ነው አሰገደች ከዛ ተንኮላ ሴረ ምናምን ሊያማልላት ሁሉ ሄደ በስንቱ ከዛ ከጋሽ ምን ተስኖት ጋር ምን ተስኖት ማለት ሰዎቹ በተቀመጡበት የሱ ሚስት በተቀመጠችበት ጭቅጭቅ ጀመሩ ጭቅጭቁ የሚያሳዝነው ምን መሰላችሁ የተጨቃጨቁት በገንዘብ ጨረታ ገቡ ጨረታ ገቡባት አሰገደች ላይ በስንቱ 2000 ይላል ጋሽ ምን ተስኖ 3000 ይላሉ በስንቱ 4000 ይላል ጋሽ ምን ተስኖ 5000 ይላሉ እስከ 16000 ቀጠለ መሰለ አሰገደች ፊቷ ተቀያየረ ፊቷ ለኔ ግን ሜሴጁን ነው ማየው ነኝ at the end of the day ያቺ የቤቱ ባለቤት ነኝ ብላ ፊልም ታረጋው ሰራተኛ በገንዘብ ነው የተጫረቷት በገንዘብ ነው አሰገደችን because አሰገደች ሰራተኛ ናት የገንዘብ ዋጋዋ ነው ከፍና ዝቅ ያለው ጨረታ ላይ እስክንድር አሰገደች ነው በ2000 በ5000 በ10000 በ1 ሚሊዮን ኪራይ እየከፈለ የሚኖር ማለት ነው ጨረታ የሚወጣበት ማለት ነው ያሳዝናል በጣም በስንቱ ውስጥ ያለው አሰገደች ውስጥ እስክንድርን ያየውት በነገራችን ላይ ሆም ቤቴ ነው ብላ ፊል አርጋ እየኖረች መጨረሻ ላይ መተው እየተጫረቱ ባይተዋር መሆኗን ነገሯት እየተጫረቱባት አስቀምጧት ያው መስዋዕት እንዲህ ነው ብሔርተኝነት የአማራ ብሔርተኝነት በተለይ ይሄ ነው ኦሮሞ ብሔርተኝነት ብዙ እንደዛ አይደለም የትግራይ ብሔርተኝነት እንደሱ አይደለም በነገር ኢቭን የህወሓት እንኳን እንደዛ አይደለም ብዙ እንዳትሸወዱ የአማራ ብሔርተኝነት ከኦሮሞ ብሔርተኝነት ይከፋል ያሁኑ ማለት አንዳንድ ሰዎች ይሄን ስናገር የሚበሳጩ አሉ አሁን ስም አልጠቅስም የአማራ ብሔርተኝነት ኢቭን ከህወሓት የትግራይ ብሔርተኝነት ይብሳል በነገራችን ያዟትችና አውጡትና ተከራከሩ እኔ ዝም ብዬ እንደ የቤት ስራ ልስጣችሁ የአማራ ብሔርተኝነት ከትግራይ ከህወሓት ብሔርተኝነት ይከፋል ከኦሮሞ ከኦነግ ብሔርተኝነት ይከፋል ለምንድነው ይከፋው ኢቭን ብዙ ማታቁ ከሆነ ህወሓት ውስጥ እኮ የትግራይ ደም የሌላቸው መሪዎች ነበሩ የትግራይ ደም የሌላቸው ዘሶኮልድ እትብትና ደም ከተባለ ማለት ነው
ዛሬም ድረስ እኮ ለስብሃት ነጋ እኮ ደረት የሚደልቁ የትግራይ ልጆች አሉ። ደረት የሚንቀጠቀጡ አሉ እኮ አውድ ጋድፋዘር ብለው። ነገ ታያላችሁ የሆነ ነገር ከሆነ ስብሃት ታያላችሁ እንዴት ትግራይ አባታችንን አጣ ብላ እንዴት እንደምትርመሰመስ። ብዙ እድሜው ስለሄደ ብዬ ነው። ኖበዲ በህወሓት በምናምን ውስጥ ለውስጥ ሊሆን ይችላል እንጂ በአባቱ ኤርትራ በእናቱም ኤርትራ ብለው አይደለም። ሁለት ነገር ነው ሚስቶ ያደረገው። የትግራይ ብሔርተኝነት ሶሻሊ ኮንስትራክትድ ነው ብሎ የሚያምናል፣ አት ዘ ሴም ታይም ፕራይሞርዲያል ነው ብሎ ሁለቱን አጋብቶ ነው ግራ የገባው የትግራይ ብሔርተኝነት። ኦሮሞም ጋር እንደሱ ነው። የኦሮሞ ብሔርተኞች የኦሮሞ ደም የሌላቸው ማአት ናቸው። የኦሮሞ ብሔርተኝነት ውስጥ ኦነግ ውስጥ አሉ ነን ኦሮሞስ፣ እኔም አውቃቸዋሉ። የኦሮሞ ደም የሌላቸው ኦሮምኛ ቋንቋ በመቻላቸው ኦሮሚያ በመኖራቸው ብቻ የኦሮሞ ብሔርተኝነት ውስጥ ያሉ አሉ። ኦነግ ውስጥ ፎርጌት ኦህዴድ ትልቅ ድርጅት ነው። በዚህ አንጻር ኦህዴድ ብዙ የደም አጀንዳ ያለው ብዬ አላምንም።